ባይዘው የትላንትና ፍፄ ቤት ማለት ነው ጥለፋት የሚል ኮሜንት እያየሁ ነበረ ማርያምን እና ዛሬ ርዕሱ ሳየው ጠለፋት የሚል በስማን ትዝ አለኝ ማለት ነው። ሰው በጣም ደስ ብሎኛል። ማርያምን ምንም አይሆንም። አንድ ቤት በቃ ይፋጠጣሉ ማለት ነው። ማይስተካከል ነገር የለም፣ ይስተካከላል። አሁን አንድ መሆን ያለባችሁ ሰዓት ነው፣ እንደባለፈው ማለት ነው። ኦልሬዲ እነሱ ፕራንክ ነበረ እያደረጉ የነበረው። ግን ደግሞ የሀሰን ብያቸዋለሁ እኮ ሀሰን ለፕራንክ አይሆንም፣ ለድራማ አይሆንም ማለት የሚጠቀማቸው ቃላቶች ጥሩ አይደሉም። እና ይሄ ነገር እነሱ ይሄንን ውሳኔ እንዲወስኑ አድርጓቸዋል ማለት ነው። አም ሰዋቢ በጣም ደስ ብሎኛል። ቅመምዬ የኔ ቆንጆ የኔ እናት ስለሚወድሽ ነው። የፍቅር የሚከፈል መስዋዕትነት ነው። ማርዬ አንቺ አትወጂው ማለት አይደለም፣ አታፈቅሪውም ማለት አይደለም፣ ከልቡ አይደለም። አትመጥነኝም ያለችው ብዙዎቻችሁ ይህ ነገር አስቆጭቷቸዋል። ሊያስቆጫችሁ አይገባም። ምክንያቱም ያው ሲቹዌሽኖቹ ናቸው እንደዛ እንድትናገር ያደረጋት። ስለዚህ ፍቅር ያሸንፋል አይደለም። አሁን አንድ መሆን ያለባችሁ ሰዓት ነው። ማርያምን አንድ ሁኑ። አንድ ከሆንን ማርያምን የማይስተካከል ነገር የለም፣ ይስተካከላል። ብቻ በመጠለፏ በጣም ደስ ብሎኛል። አይበብሶ እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ። ያው በሁለት እነዚህ ልጆች ተለያይተው የማይለያዩ ልጆች ናቸው። ትላንትና ኢቨን ራሱ ቅድም ብላኪ ሲናገር ከሰማችሁት እንግዲህ ብላኪ በቅርብ ጊዜ ነው የሚተዋወቁት አይደል? ይህን ያክል ዲፕ ገብተው የሚተዋወቁ ልጆች አይደሉም። ግን እንዴት በጣም ተረበሸ ማርያምን ላይቭ ላይ ማለት ነው ሄደው አስታርቅልን ሲሉት ማለት ነው። እና ብቻውን እየቀወጠው ነበረ ቤቱ ላይ ያው እየተቆራረጠ ቪዲዮ እያየሁ ነበረ እና ቪዲዮም ሰርተዋል ቅድም በእንትን ዩቲዩብ ላይ ማለት ነው። በቃ ትክክለኛ ጓደኛ ምንም ይሁን ምንም ማለት ነው ማስታረቅ ነው ያለበት ብዬ አስባለሁኝ። አሁን ሀሰን እያደረጋቸው ነገሮች ትክክል አይደለም ማለት ከጓደኛ አብሮ የበላችሁ አብሮ የጠጣችሁ ደጉም ጥሩም መጥፎም አብሮ ያሳለፋችሁ ሰዎች ያውን ፍቅረኛዋ እንደዛ አይነት ነገር መናገር ጥሩ አይደለም። ግን ደግሞ ፕራንክ ነበረ እያደረጉ የነበረው። አሁን በቃ ምንም ማድረግ አይቻልም። እንግዲህ ተሳክቶልናል። እኛማ እንዴ ትልቅ ችግር ተፈቶ በዛ ላይ ነፃ ወጥቶ ተለያዩ ማለት ኧረ ጌታዬ ድረስ እንትን ነው። ህፃን ነው የሚስቀው። ህፃንም ኧረ በስማም ይከብዳል አይደለ ማለት ሰው እኮ ለመለያት የሆነ ሪዝን ሊኖረው ይገባል። ሪዝኑ ምክንያቱ ትልቁ ነገር ችግሩ ልጅ ነበረ፣ ልጁም የሱ አይደለም። ስለዚህ አሁን ምንም የሚፈጠር ነገር የለም። ቅመምዬ የኔ ቆንጆ የኔ እናት የኔ ጠንበለል ማለት ነው። ጠለፋው ተመችቶናል። ግድ የለሽም ስለምንወዳችሁ ነው። ባይዘዌ ማርያምን ማታ የሆነ ያለ አይደለ ቅመሜ ማለት ነው የሆነ እቃ ጥላችሁ ቅር የሚላችሁ ነገር የለም። እንደዛ ነበረ ቅር ያለኝ ጌታ ነው ምላችሁ። ቅድም ብላኪ እያሳየ ነበረ በእንትን ላይ በሶፋ ላይ ማለት ነው። ብቻ ይሄን ያክል ነው ሰው የሚወዳቸው፣ ይሄን ያክል ነው የነሱ አብሮነት የሚፈልገው ማለት ነው። ማንም ሰው እንዲለያዩ አይፈልግም። ማርያምን በስማም ኤችቢ ነበረ የሚለው ኮሜንቱ ሙሉን ማለት ነው። እና በጣም ደስ ይላል። የሚገርመው ነገር ይሄ ጠለፋ ሁሉም ይፈልገው ነበረ ማለት ነው። በስማም ኮሜንቱ ጠለፋው ተመችቶኛል ስጠብቀው ነበረ ምናምን የሚል ነው። እና በጣም ደስ አይልም? በጣም ነው ደስ የሚለው። እንግዲህ መለያየት እየፈለጋችሁ እንዲለያዩ መንገድ እየከፈታችሁ የነበራችሁ እንክርዳዶች ማለት ነው። ከዚህ በኋላ ጨጓራችሁን እየተቃጠለ እንግዲህ እናያለን ማለት ነው። ነገ መለሳለኝ በትራንስፖርት እመጣለኝ እያለች ነበረ የኔ ወርቅ ቅመምዬ። ያው ደግሞም አትመጣም። እሺ ሌላ ነገር ምናምን አታስቡ። ፍቅር የማይፈታው ነገር የለም፣ የማያስተካክለው ነገር የለም። ፍቅር ያሸንፋል። አያችሁ አይደለም ማርያምን